ለምታረጉት መልካም ትግል ሰዎች ካልተረዷችሁ ጊዜ ውሰዱ፣ ጽሞና ውሰዱ፣ ጸልዩ። እግዚአብሔር መልሶ በዛ በተቆጣችሁና በናቃችሁ ህዝብ ላይ ባልተረዳችሁ ህዝብ ላይ ገዢና አለቃ ያደርጋችኋል። አሸናፊ ትሆናላችሁ፣ ትከበራላችሁ። እግዚአብሔር ሙሴን አምጥቶ በዕብራውያን ላይ አለቃና ገዢን ያደረገው እንዲያውም የኤርትራን ባህር ከፍሎ አሻግሯቸው ህግና ስርዓትን ሰጥቷቸው ነው ያለፈው። በቀጥታ ከእግዚአብሔር ጋር አገናኝቷቸው ነው ያለፈው። ምን አገባህ የተባለው ሰው ግን አንተ ተናገረን። በሲና በረሃ ምንድን ነው ያሉት? ይሄ ተራሮችን ሲረግጥን የሚያጨሳቸው የሚነደው እሳት እባክህን ሙሴ እንዳይናገረን አንተ ተናገረን አሉት እኮ። ዘመን እንደዚህ ያነሳል። ግብፅ ላይ ምን ብለውት ነበር? ማን ነው አንተ አለቃና ገዢ ያደረገበኛል? ሄድ ከዚህ ብለው ገፍትረው ሰድበው ንቀው አባረውት ነበር። ኋላ ግን ምን አሉት? ሙሴ አንተ ብቻ ተናገረን። አንተ ነህ እኛን የምትረዳ፣ ያንተ ንግግር ነው የሚገባን፣ አንተን ነው የምንችለው፣ ሌላውን አንችልም። እሳቱን አደራህን አታምጣብ። ሙሴ በእግዚአብሔርና በህዝቡ መካከል የቆመ ኃያል ሰው ሆነ። ትናንትና በሁለቱ ወንድማማች መካከል ቆሞ ግን ሊሰሙት አልቻሉም ነበር። የናቅናቸው ሰዎች እንደዚህ ይሆናሉ። በእኛና በእግዚአብሔር መካከል ቆመው ብርሃንን የሚያሳዩን ሰዎች ሊሆኑ ይችላሉ። ይሄ የሚሆነው ግን ጊዜ ወስደን ታግሰን ትግላችንን ህያው በሆነ መንፈስ ስናግዘው ብቻ ነው።